በኢትዮጵያ ታሪክ ታይቶ የማይታወቅ ግዙፍ የማጭበርበር ወንጀል። የፊንቴክ ኢንቨስትመንት ድርጅት በዜጎች ላይ የ1.7 ቢሊዮን ብር ኪሳራ አድርሷል። ታዋቂ አርቲስቶችና ኢንፍሉዌንሰሮችም በቁጥጥር ስር ውለዋል። ነገር ግን ይህ ጉድ ዛሬ ከመውጣቱ በፊት ብቻውን ሆኖ ድርጅቱን ሲታገልና ሲያጋልጥ የነበረ አንድ ደፋር ወጣት አለ። እርሱም አዎንታ በርሲሳ ወይም ገዛኸኝ ተሬሳ ይባላል። ዝርዝሩን ይዘን ቀርበናል። የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ መሰረት ፊንቴክ ኢንቨስትመንት የተባለው ድርጅት ከ1200 በላይ ዜጎችን በማጭበርበር በ19 የተለያዩ ወንጀሎች ተከሷል። የድርጅቱ መስራቾች ዳንኤል ዮሐንስና ግርማይ ገብረ ሚካኤል የኤሌክትሪክ መኪና እናስረክባለን በሚል የሐሰት ተስፋ የዜጎችን ገንዘብ ዘርፈዋል ተብሏል። ተጠርጣሪዎቹ ምንም አይነት መኪና ሳይኖራቸው 400 መኪኖች ጅቡቲ ወደብ ላይ እንዳሉ በማስመሰልና በመስቀል አደባባይ የተዋሱትን መኪና የድርጅቱ እንደሆነ አድርገው በማቅረብ ሕዝብን ሲያታሉ ቆይተዋል። በዚህ ወንጀል ውስጥ እጃቸው አለበት ተብለው የተጠረጠሩ 7 ታዋቂ ሰዎች በቁጥጥር ስር ውለዋል። እነሱም ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማል እና ካሊድ ናስር ናቸው። እነዚህ ግለሰቦች እያንዳንዳቸው 8 ሚሊዮን ብር የሚያወጣ የቢ.ዋይ.ዲ የቅንጦት መኪና በስጦታ መልክ ተቀብለዋል ተብለው ተጠርጥረዋል። ፖሊስ እነዚህን ግለሰቦች ፍርድ ቤት አቅርቦ እስከ መጋቢት 30 ቀን 2018 ዓ.ም ድረስ የጊዜ ቀጠሮ ተፈቅዶባቸዋል። የፌዴራል ፖሊስ ግርማይ ገብረ ሚካኤል የተባለውን ተጠርጣሪ በቁጥጥር ስር ለማዋል ክትትል እያደረገ መሆኑን ገልጿል። ይህ ግለሰብ ከዚህ ቀደም በ2010 ዓለም ዋንጫ ወቅት በተመሳሳይ ወንጀል ተፈልጎ በኢንተርፖል ትብብር ተይዞ እንደነበር ፖሊስ አስታውሷል። ይህንን ግዙፍ ሴራ ቀድሞ የተረዳው አዎንታ በርሲሳ የቀድሞ የኦዲተርነት ሙያውንና ልምዱን ተጠቅሞ የድርጅቱን የሐሰት ሰነዶችና መረጃዎች ለሕዝብ ይፋ አድርጓል። አዎንታ አርቲስት ወይም ባለሥልጣን አይደለም። እርሱ ለሕዝብ ተቆርቋሪ የሆነና ማኅበራዊ ሚዲያን ለበጎ ዓላማ የሚጠቀም ጀግና ነው። ያኔ ድርጅቱን ሲያጋልጥ ከባድ ዛቻና ማስፈራሪያ ደርሶበታል። እንደ መንሱር ጀማል ያሉ አካላት ሊያቃሉትና ሊሰድቡት ቢሞክሩም አዎንታ ግን ሕዝቤ እንዳይዘረፍ በሚል ዓላማው ጸንቷል። ዛሬ ፖሊስ ያረጋገጠው እውነት አዎንታ ቀድሞ የተናገረው ሐቅ መሆኑን መስክሯል። አዎንታ በፊንቴክ ብቻ አላበቃም። የጤና ተቋማት በሽተኞችን የሚበዘብዙበትንና ውጭ ሀገር እንልካቸዋለን በሚሉ ደላሎች የሚፈጸመውን የሰው ንግድ ጭንብል እየገለጠ ይገኛል። እንደ አዎንታ ያሉ እውነትን የሚናገሩ ሰዎች ሊበረታቱና ሊደገፉ ይገባል። እናንተስ ስለ አዎንታ በርሲሳ ጀግንነትና ስለ ፊንቴክ ኢንቨስትመንት ቅሌት ምን ትላላችሁ? ሐሳባችሁን በኮሜንት አጋሩን።